بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይሄንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ከርዕሴ በፊት በሰሞኑ አክሱም ያሉት ወንድሞቻችን በደረሰባቸው እንግልት ስቃይ መከራ የሙስሊም ጉዳይ የሁሉም ጉዳይ ነውና ሁላችንም ሐቂቃ ከውስጣችን ዱዓ ልናደርግላቸው አላህ ፈረጃውን አላህ እንዲያመጣላቸው አምባገነኖችን አላህ የእጃቸውን እንዲሰጣቸው ዱዓ ልናደርግ ይገባል من لم يهتم بأمر المسلمين فليس منهم አሉ ነብዩ ሰለላሁ ዐለይሂ ወሰለም የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም ተብሏል ሙስሊም በየትኛውም ሁኔታ ላይ የሰላም አምባሳደር ነው አሳይተዋል በገዛ ቀያቸው በተወለዱበት ቦታ ላይ መስጊድ መስራት ከልክሏቸው የአዛን ድምጽ ከልክሏቸው መቅበሪያው ቦታቸው ሩቅ ሆኖ ከዛም አልፎ ደግሞ በተከራዩበት ቤት ላይ መስጊድ አድርገው በሚጠቀሙበት ቦታ ላይ ጁምዓ ሰላት ላይ እነሱ ላይ አመጽ ማስነሳት ድንጋይ መወርወር የጸጥታ አካላት የተባሉት ይሄን ነገር ፈጽሞ ሲባል ልባችን በጣም አድምቶታል አላህ ለወንድሞቻችን ፈራጃውን አላህ ያምጣላቸው በሐያት ያለን የሚያምረው መስጊድ ተሰርቶ የአዛኑም ድምጽ ተሰምቶ እንደው በጥሩ ሁኔታ ዒባዳ የሚያደርጉበት ነገር አላህ ያመቻችላቸው ሱብሃንአላህ በጣም ያጅበው የተቀደሰች ሀገር ብለው ይናገራሉ ግን መሸታ ቤቱ ዝሙት ቤቱ ለሁሉም ሐላል አድርገው መስጊድ ግን አይሰራም ማለት ይሄ በጣም የሚያሳፍር ውርደት ነውና የሚመለከተው አካልን አንድ ሊል ይገባል እዛው በተወለዱበት ሀገራቸው አክሱም ነጃሺ ከሰሃቦቹን ተቀብሎ ያናገረበት እስላማዊ መስተዳድር የነበረባት ማለት ነው ነጃሺ የእስላም ንጉስ ነው የነብዩን ሰሃቦች የተንከባከለ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ እዛ ማንንም የማይበደልበት ሀገር ንጉስ አለ ብለው የተናገሩላት ዛሬ ግን በተቃራኒው በዳይ ሆነው ዛሊም ሆነው እያየናቸው ነው ዛሊሞች ግን እንደበደሉ አይቀሩም ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነላሃ ላ ዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ጊዜ ይሰጠዋል ያዘናጓል ያ ዛሊም የተመቸው መስሎ በዳይ አካል የተመቸው መስሎ እስኪታየው فاذا اخذه ያዘው ጊዜ ግን ለም ይፍሊቱሁ መፈናፈኛ አላህ ያሰጠዋል ፊርዓውንን እንደዛ እንዳስደነገጠው እንዳዋረደው ሌሎችም አምባገነኖችን እንዳዋረዳቸው አላህ ያዋረዳቸዋል ያ አላህ ይቅጣት አለንጋ ላይ በእንደዚህ አይነት አምባገነኖች ላይ አላህ ያድርግባቸው ወደ ርዕሴ ስመለስ ምንኛ ታደለ ይላል ማን ነው እሱ ምንኛ አማረለት ዛሬ በዱንያ ላይ ትምህርት ተምራችሁ ውጤታችሁ አምሮ የምስክር ወረቀታችሁ የተሰራችሁት ፈተና ኤኤ አርጋችሁት ኤ ነው የሚባለው አይደል ድፍን አርጋችሁት ያማረ ሆኖ ስታይ የሰው ልጅ ደብቆ ይዘዳል እንደ ውጤቱ ሰው በሞላ እንዲያዩለት ይፈልጋል ውጤቴን ይላል በዘመኑ ደግሞ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ ይፖሰታል ለምን ውጤቴ እንኳን ደስ አለ በሉኝ ኮንግራ በሉኝ ይላል የሰው ልጅ በዱንያ ሀያቱ የተሳካ የትምህርቱን የልፋቱን ውጤት ያማረ ሆኖ ሲያገኘው ሁሉም ሰው እንዲያነብለት ሁሉም ሰው እንዲያይለት ይመኛል የሰው ልጅ አዎ ትክክለኛ ስኬት ማለት የት ነው መልሱልኛ ጀነት ነው فمن زحزح عن النار وادخل الجنه ከጀሃነም ተርቆ ጀነት የገባ فقد فاز على الله በርግጥም ለትልቅ ስኬት ለትልቅ ድል በቅቷል ድል ማለት ስኬት ማለት ከጀሃነም ርቆ ጀነት መግባት ነው فمن زحزح عن النار وادخل الجنه فقد فاز الى الله ከጀሃነም ርቆ ጀነት የተገባ ሰው በርግጥም ለስኬት በቅቷል አለ አዎ ምንኛ ታደለ ያልኩት ማን ነው ነገ የውመል ቂያማ መዝገቡ ያማረለት መዝገባችን ምንድነው እስቲ እድሜያችን አሁን ስንት ነው
ወደ ኋላ እንሂድ። ያሳለፍነው ስንት ዓመት ኖረናል ዱንያ ላይ? አሁን ያለንበት 30 40 50 80 60 20 እሺ ከዛ በፊት የነበረው እንዴት ነበረ? ሂሳብ አድርጌ ምርመራ አድርጌ ራሴን ተሳስቤ ያማራ አግኝቻለሁ። ፐርሰንቱ ከ60% በላይ ነው ወይስ ከ50% በታች ነው? የቱ ነው ኸይር ስራ የበዛው? የቱ ነው መጥፎ ስራ የበዛብኝ? እንዴት ነው ብዬ ራሴን መርምሬያለሁ። ለምን? ነገ መዝገብ አለ ጥርት ተደርጎ የሚመጣ። ያ መዝገብ ከመምጣት በፊት ዛሬ ኦዲት እናድርግ። ሓሲቡ አንፉሰኩም ነፍሶቻችሁ መርምሩ ቀብለ አን ቱሓሰቡ ከመመርመራችሁ በፊት አለ ዑመር። አዎ ሂሳብ ስሩ። ዛሬ ሂሳብ ሰራተኛ ንግዱ ኦዲት ሊደረግ ነው ሲባል፣ ግብሩ ታክሱ ሲባል በሂሳብ ሰራተኛ አንድ ነጋዴ አሰርቶ እስቲ ጋር ሊያስጠይቀኝ ይችላል። የለም ጥርት አድርጎ በዱንያ ጉዳይ ላይ ይሄዳል። የዱንያ ጉዳይ ያስ ብቻችን የምንሆንበት ምንም በደል የለበት መዝገብ በደል የለውም። የዱንያው እንኳን በደል ሊቀላቀልበት ይችላል። ያ ግን በደል የሚባል የለውም። በደል የለውም። አላህ በፍትህ እያንዳንዷን ነገር በማስረጃ ያመጣል። ጡባ አሉ ምንኛ ማረ ምንኛ ታደላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው እሱ? ሊመን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ። ሰሒፋው ላይ መዝገቡ ላይ መጽሐፉ ላይ የሚሰጠው መዝገብ ላይ ብዙ እስትግፋር ምህረት የበዛለት ረቢ እግፊር ሊ ያለበት አስተግፊሩላህ ያለበት ያለ ሰው ይሄ መዝገቡ በዚህ የበዛለት ነገ የውመል ቂያማ መዝገቡ በቀኝ እጁ የተሰጠ ምንኛ ታደለ አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ይህ መጽሐፍ ይመጣል ነገ። ወውዲዐ አልኪታብ መጽሐፉም ይቀረባል አለ። ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ ወዲያውም ሙጅሪሞች በውስጡ ካለው ነገር ፈሪዎች ሆኖ ታገኛቸዋለህ ታያቸዋለህ አለ አላህ። ወየቁሉን ይላሉ ያ ወይለተና ዋ ጥፋታችን ይላሉ፣ ይቆጫሉ። ማ ሊሃዘል ኪታብ ይህ ምን አይነት መጽሐፍ ነው ይላሉ። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ አለ። ትልቁንም ትንሹንም የቆጠራት ቢሆን እንጂ እያንዳንዱ መዝግቦ ያመጣ ቢሆን እንጂ ምንም ያልተው ኪታብ ምን አይነት መጽሐፍ ነው? ወወጀዱ ማ ዓሚሉ ሓዲረን ወላ የዝሊሙ ረቡከ አሐዳ ጌታም አንድንም አይበድልም። እነሱ የሰሩት ነገር ሁሉ የቀረበ ሆኖ ያገኙታል፣ ማንም ሳይበደል መጽሐፉ ይመጣል። የዛኔ ሲመጣ ወኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂህ አለ። በራሪውም ብሎ አደረገ። ምኑ? መጽሐፉን እኮ ነው አንገቱ ላይ አስያዝ ነው አለ። ወኑኽሪጁ ለሁ የውመል ቂያማ የቂያማ ቀን የትንሣኤ ቀን እናወጣለታለን ኪታበን የልቃሁ መንሹራ የተዘረጋ ሆኖ የሚያገኘውን መጽሐፍ እናወጣለታለን የሚያነበውን። ይዛኔ እቅራ ኪታበክ መጽሐፍን አንብብ። ከፋ ቢነፍሲከ ልየውመ ዓለይከ ሐሲባ ዛሬ በአንተ ላይ ተቆጣጣሪነት በነፍስህ በቃ። ራስህ ነው የምትየው፣ ራስህ ታነበዋለህ፣ ውጤቱን ታየዋለህ። እየው እስቲ አንብበው፣ በራስህ ይብቃ ይላል ሱረቱል ኢንሺቃቅ ላይ አላህ ሲናገር ፈአማ መን ኡትየ ኪታበሁ ቢየሚኒህ ያ መጽሐፉ በቀኙ የተሰጠውማ ፈሰውፈ ዩሓሰቡ ሒሳበን የሲራ በእርግጥም ቀላል ምርመራን ይመረመራል። ወየንቀሊቡ ይመለሳል ኢላ አህሊሂ ወደ ቤተሰቦቹ መስሩረን ተደሳች ሆኖ የተደሰተ ሆኖ ወደ ቤተሰቦቹ ይመለሳል። ወአማ መን ኡትየ ኪታበሁ ወራአ ظህሪ መጽሐፉን በጀርባው በኋላው የተሰጠውማ ፈሰውፈ የድዑ ሱቡራ ዋ ጥፋቴ በማለት ጥፋትን በእርግጥም ይጣራል። ወየስላ ሰዒራ የተጋጋመች እሳት ውስጥም ይገባል። ሱረቱ አልሐቃ ላይ ምናል ደግሞ ፈአማ መን ኡትየ ኪታበሁ ቢየሚኒህ ያ መጽሐፉ በቀኝ የተሰጠውማ ፈየቁል ይላል ሃኡም ቅረኡ ኪታቢያ ይኸውንኩ መጽሐፌን አንብቡልኝ ይላል። ዱንያ ላይ ሰው ውጤቱ ያማራ ሲሆን ይኸው እዩልኝ ብሎ በፌስቡክ እንደሚያሳየው የዛኔም ይኸው አንብቡልኝ መጽሐፌ ያማረ እዩልኝ ይላል። ኢኒ ظነንቱ አኒ ሙላቂን ሒሳቢያ እኔ ምርመራዬን የምገናኝ መሆኔንም በእርግጥም አረጋገጥኩ ይላል። ተዘጋጅቼ ነበር። ፈሁወ ፊ ዒሸት ራዲያ እርሷን በተወደደች ኑሮ ውስጥ ይሆናል። ፊ ጀነቲን ዓሊያ በከፍተኛቱ ጀነት ውስጥ አለ። ቁጡፉሃ ዳንያ ፍሬዎቿ ቅርብ የሆኑ ቁጡፉሃ ዳንያ የሚበሉት ፍሬዎች የጀነት ቅርብ ናቸው። እስቲልም እንተ ጋር ወዲያው ስታስበው የሚመጣ ስታስበው ብቻ ፊት ለፊት የምታገኘው የድሎት ህይወት፣ የቅንጦት ህይወት፣ የደስታ ህይወት ማለት ጀነት ነው። አላህ ጀነት አላህ ይወፍቀን። ጀነት ውስጥ ወንድሞች እርጅና የለም። ጀነት ውስጥ
ሞት የለም። ጀነት ውስጥ በሽታ የለም። ጀነት ውስጥ ህመም የሚባል የለም። ሁሌ ወጣት ናችሁ እርጅና የለባቸው ይባላሉ። ሁሌ በህይወት ናችሁ ሞት የለባችሁ። ሁሌ ጤነኞች ናችሁ በሽታ የለባችሁ ይባላል። ዱንያ ላይ የሆነ ነገር ሲመጣ የሆነ ነገር ይመጣብኛል ትላለ፣ ሰላም ያሰጋኛል ትላለ፣ ጦርነት ይመጣና ንብረት ይወድምብኛል ትላለ። ጀነት ውስጥ የለም። አላህ የጀነት አላህ ያድርገን። አላህ የጀነት አላህ ያድርገን። አላህ የጀነት አላህ ያድርገን ያ ረብ። ጀነቱን 3 ጊዜ ጠየቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ራሷ በቀን እኮ 3 ጊዜ አላሁመ ኢኒ አስአሉከ ሪዳከ ወልጀና ብለ አላህ ወይ ጀነትን እጠይቅሃለሁ ጀነት አስገባኝ ብሎ አንድ ሰው ጀነትን 3 በቀን ከጠየቀ ጀነት ራሷ ያ ረብ ጀነት አስገባው ትላለች። ከጀሃነም እሳትም የተጠበቀ ያ ረብ ጠብቀኝ ብሎ አላህን የተማጸነ ጀሃነም ራሷ እንዳታስገባው ጠብቀው ብላ ትማጸንለታለች። ቁጡፉሃ ዳንያ ፍሬዎቿም ቅርብ የሆኑ ኩሉ ብሉ ይባላሉ። ወሽረቡ ጠጡም ሐኒአን ቢማ አስለፍቱም ባስቀደማችሁት ፊል አያሚል ኻሊያ ባስቀደማችሁት ቀናቶች የምትደሰቱ በምድር ዓለም በዱንያ ላይ በነበራችሁበት ሰዓት ባሳለፋችሁት መልካም ስራ ይሄው ዛሬ ውጤቱ ነው። ብሉ ጠጡ ይባላሉ። ወአማ መን ኡቲየ ኪታበሁ ቢሽማሊ ያ መጽሐፉማ በግራው የተሰጠው ፈየቁል ይላል ያ ለይተኒ ዋጥፋቴ ለም ኡተ ኪታቢያ መጽሐፌን ባልተሰጠው ወለም አድሪ ማ ሒሳቢያ ምርመራዬን ምን እንደሆነ ባላወቅ ያ ለይተሃ ዋጥፋቴ ይላል ይመኛል። ያ ለይተሃ ካነት ልቃዲያ ሞት ህይወት የምትባለው ህይወት የሚባለው ነገር ሞት የሚባለው ነገር እንደው ዛሬ ተፈጻሚ ሆና ሞቴን ባገኘው ይላል። ሞት ግን ይመኙታል እንጂ አኺራ ላይ ሞት የለም። ጀነት ውስጥ ሞት የለም፣ ጀሃነም ውስጥ ሞት የለም። በጀነትና በጀሃነም ሰዎች መካከል ሞት በበግ ምስል ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ አህለል ጀና የጀነት ሰዎች እናንተም የጀሃነም ሰዎች ይጠራሉ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረድና ሞት ይሞታል። ስለዚህ አኺራ ላይ ሞት የለም። ጀነት ውስጥም ሁሌ ህይወት ነው ብያቸዋል። ጀሃነም ውስጥም ሁሌ የስቃይ ህይወት ነው። አላህ ይጠብቀን። ማ አግና አኒ ማሊያ ገንዘቤ ከኔ ምንም አላብቃቃኝ አልጠቀመኝ። ሀለከ አኒ ሱልጣንያ ኃይሌም ከኔ ላይ ጠፋ ይላል። ሁዙ ያዙት ፈሁሉ እሰሩትም ይባላል። ثم في سلسلة زرعها 70 ذراعا فاسلكوا ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አስገቡት። ለምን? ኢነሁ ካነ ላ ዩእሚኑ ቢላሂ አልዓዚም እነሆ እርሱ ታላቅ በሆነ ጌታ በአላህ አያምንም ነበረ። ወላ የሑዱ ዐላ ጠዓሚል ምስኪን ድሆችንም በማብላት አያግባባም አያነሳሳም ነበር። ጭራሽ እንቅፋት ነበር የሚሆነው። አብሎ አጠጡ አይልም፣ እንቅፋት ነበር የሚሆነው። ፈለይሰ ለሁ ልየውማ ዛሬ ለሱ የለውም ሃሁና እዝች ቦታ ላይ በአኺራ ላይ ሐሚም ዘመድ የለውም። እሱን ሊያግዝ ሊረዳ የሚችል ዘመድ የለውም። ወላ ጠዓሙን የሚመገበው ምግብ የለውም ዛሬ ኢላ ሚን ግስሊን የጀሃነም ሰዎች ቁስል ምግብ ቢሆን እንጂ ሌላ የለውም። ላ ያእኩሉሁ ኢላ ልኻጢኡን ኃጢአተኞች ወንጀለኞች እንጂ አይበሏትም። አዎ ስለዚህ መዝገብ በኸይር ካልሞላ ይላሉ አንድ ዓሊም فهذه الصحيفة እቺ መዝገብ ኢለም ተምቱምላ ቢልኸይሪ ሙሊአት ቢሸር በኸይር ካልሞላች በምንድን ነው የምትሞላው? በሸር ነው የምትሞላው። ስለዚህ ይሄ ቀን አለ። ደስተኛ ማለት ጀግና ማለት ስኬታማ ማለት መዝገቡ ያማረለት ነው። መዝገቤ እንዴት ነው? እስቲ እንፈትሸው። እዚህ ቁጭ ብዬ የሰራው ስራ ያሳለፍኩት ቀናት ያሳለፍኩት ዓመታት ምን ይመስል ነበረ? ዛሬ ራሴን ልፈትሽ፣ ዛሬ ራሴን ልጠይቀው። እስቲግፋር ማድረግ ወደ አላህ መመለስ ግድ ነው። አሁን ያለንበት ሰው ጊዜው ወቅቱ ራሱ አያስገድደንም? የነዳጅ ሰልፉ እንዴት ነው? የተመቸው አለ ከማከላችን? ሁሉም ላይ መጥተዋል እኮ። ትራንስፖርት አተን በእግር እንሄዳለና በነዳጅ ሰልፉ የነዳጅ ሰልፉ ኑሮውን አስወደዱ አይደል? ሸቀጦች ላይ ዕቃ ጨመረ። ለምን? ሁሌም አንድ ሙስሊም የሚለው ምንድነው? ኃጢአቴ ወንጀሌ ነው ይህ ሁሉ ነገር ያመጣው። መፍትሄው ምንድነው? እስትግፋር ነው። መፍትሄው ምንድነው? ወደ አላህ መመለስ ነው። ፈፊሩ ኢለላህ ወደ አላህ ሽሹ ነው። ወደ አላህ መሸሽ ነው መፍትሄው። ያ ረብ አንተ አንሳልን በላውን ብለን አላህን መማጸን ነው መፍትሄው። ሌላ የለውም መፍትሄው። ወደ አላህ መመለስ ብቻ ነው።
علي من يلالو بلا አይመጣም በወንጀል ቢሆን እንጂ በላው ማይነሳም በእስትግፋር ቢሆን እንጂ ይላሉ علي رضي الله عنه ስለዚህ استغفار ወደ አላህ ስንመለስ የሚደሰት ጌታ أنس بن مالك حديث القرسي ላይ ባስተላለፉት ላይ رضي الله عنه قال الله تبارك وتعالى الله اندلال النبي صلى الله عليه وسلم يا ابن آدم أنت يا آدم لجوي إنك ما دعوتني ورجوتني أنت كتأيكي ككجلكي ودني كتملس غفرت لك على ما كان فيك أنت لألب النقر باتك على إمر الله اللو ولا أبالي من مسحي مسلنيان يقول له أطفتال أنت بتشات ملس إمر الله اللو يا ابن آدم أنت يا آدم لجوي لو بلغت ذنوبك عنان السماء وانجلي سماء عرابي درس ثم استغفرتني كالزمارين بلا ربي اغفر لي بلا ودني كتملس غفرت لك لا أنتمر الله اللو ولا أبالي من مساي مسلي يا ابن آدم أنت يا آدم لجوي إنك لو أتيتني بقراب الأرض خطايا أنت مدرمي مولا كبار وانجلو تشسرت بتمتا ثم لقيتني كالزنبو على بتجناني لا تشرك بي شيئا بني لا من مسات تقرى كمتا لأتيتك بقرابها مغفرة الصاني مولا مهرة جهك أربها اللو وأن استغفروا ربكم قرآن الله نتناقروا وأن استغفروا ربكم جيتاتشون مهرت لمنوا ثم توبوا إليه كزم ودسم تملسوا يمتعكم متاعا حسنا إلى أجل مسمى اسكتوصنا زيدرس ملكا متكمن يتكماتشو علينا ويؤتي كل ذي فضله على الله سبحانه وتعالى يترفات بالبيت هلو الله شروطهم من دون ستوان وإن تولوا نجر جنزور بلاتشو استغفار الطيقم ألم ملسم بلاتشو بوانجلاتشو جن كيداتشو على الله فإني أخاف عليكم أني بنان تلقي سقالو عذاب يوم كبير على يعني تلقون كن كتات افر الله تشوالو الله ነቢያቶች በአጠቃላይ استغفار እንዲጠይቁ ህዝቦቻቸውን ምህረት እንዲጠይቁ አዟቸዋል ረሱል አለይሂ ሰላቱ ወሰለም እንደዛው አድርጓሉ ሁዳ አለይሂ ሰላም ህዝባቸውን ሲመክሩ ምናሉ ወያ ቀውሚ ህዝቦች ወይ استغفروا ربكم ጌታችሁን ምህረት ጠይቁ ثم توبوا إليه ከዛም ወደሱ ተመለሱ ከወንጀላችሁ ታቀቡ يرسل السماء عليكم مدرارا إن ካደረጋችሁ ከሰማይ በተከታታይ ዝናብን ይለግሳችኋል ويزيدكم ይጨምርላችኋል قوة ኃይልን ብርታትን ቁዋን ይጨምርላችኋል ኢላ ቁወቲኩም በብርታታችሁ ላይ በኃይላችሁ ላይ ኃይልን አላህ ይጨምርላችኋል ወላ ተተወለው ሙጅሪሚን አመፀኞች ሆናችሁ አትሽሹ ይላል አላህ Subhanahu Wa Ta'ala ኑህ አለይሂ ሰላም እንደዛው ህዝባቸውን ምህረት እንዲጠይቁ አዘዟል ኑህ አለይሂ ሰላም አጂብ እኮ ነው የሳቸው ሲገርማል 950 ዓመት እስቲ አስቡት 950 ዓመት ከነብዩ ኡማ የሚኖር አለ የለም እኮ የነብዩ ኡማ እድሜው ከ60 እስከ 70 ነው አቬሬጁ ከ70 የሚያልፈው ጥቂቱ ነው 950 ዓመት ወደ ተውሂድ በመጣራት ከሽርክ አቁሙ በማለት የዳዕዋ ህክማቸው ጥበባቸውን እየቀየሩ እኒ ዳውቱ ቀውሚ ለይለ ወነሃራ እኔ ህዝቦቼን አሉ ነው በቀንም በሌሊትም ተጣራው ሱብሃንአላህ አመፀኞች የዛኔ ነበሩ ከዛ በኋላ መጥተዋል ዛሬም አሉ አመፀኞች አምባገነኖች ዛሬም አሉ አላህን መገዛት የለብህም ብለው የአላህን ቤት የሚያፈርሱ አላህን መገዛት የለብህም ብለው ምእመናንን የሚያስሩ የሚያሰቃዩ ህፃናትን የሚፈጁ እንደ ይሁዶች እንደ እስራኤል የመሳሰሉት ዓለም ላይ ዛሬም አለ ነገም ይቀጥላል ሱና ለምን በእነሱ ምኛም ተፈተነ ኢማናችሁ ምን ያህል ነው ጽናታችሁ ምን ያህል ነው ለምን እቺ ዱንያ የማብቃ ጊዜ አላት የዛኔ አመፀኞቹ ከባዱ ቅጣት ሲመጣላቸው ሶብር አድርገው ከአላህ ጋር ግንኙነታቸውን አሳምረው የቀጠሉ ደግሞ ነገ በጀነት ላይ ያንበሻበሻቸዋል ዱንያ ላይ የመከራ አይነት የተፈራረቀበት ሰው የመከራ አይነት ያየ ሰው አላህ አንድ ጊዜ ጀነት ውስጥ ነክሮት ሲያወጣው እስቲ ዱንያ ላይ ነበረው ስቃይ መከራ እንዴት ነበር ሲለው ምንም መከራ አላየውም ይላል ለምን የጀነቷ ያቺ ትንሽ የጸጋ የዱንያን መከራ ያስረሳዋል በዱንያ ላይ ሲቀማጠል የነበረ ምሳው ዱባይ ራቱ የሆነ ቦታ እንደፈለገ ሲሆን የነበረ እስቲ ተብሎ ጀሃነም ውስጥ አንድ የተነክሩ ሲወጣ የዱንያ ቅንጦት እንዴት ነበር ሲባል አንድም ኸይር ነገር አላየውም ይላል የጀሃነም እሳት ባንድ ያስረሳዋል ከባድ ናት የጀሃነም እሳት ከዱንያ እሳት 69 እጥፍ ትበልጣለች ተብሏል
የጀነት መጠቃቀም ነው። ከዱንያ ጋር በስም እንጂ የሚመሳሰሉት በምንም መልኩ አይገናኙም። አላህ የጀነት አላህ አድርገን፣ ከጀሃነም አላህ ይጠብቀን። ኑህ አለይሂ ሰላም ዳዕዋ አደረጉ። ከዳዕዋቸው መካከል አንዱ ምንድነው? እስትግፋር ሲያደርጉ ባካችሁ ህዝቦቼ፣ ፈቁልቱ አልኳቸው፣ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ ሙባለጋ ነው፣ እርሱን እጅግ ሲበዛ አዛኝ መሐሪ የሆነ ጌታ ነው። ምህረት ከጠየቃችሁ ዩርሲል ሰማአ ዐለይኩም ሚድራራ ከሰማይ በተከታታይ ዝናብ ይለግሳችኋል። ወዩምዲድኩም ቢአምዋሊን በገንዘብም ሀብታም ያደርጋችኋል። ወበኒነ ልጅ የሌለ ልጅም አላህ ይሰጣል። ያ ወበኒነ ልጅም አላህ ይለግሳችኋል ወንድ ልጆችን። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ አታክልቶችና ትናንሽ ጅሮቶችንም አላህ ያደርግላችኋል። እስትግፋር እኮ በእስላም የታዘዝ ነው፣ እንደው በወንጀል ብቻ አይደለም። አሁን ሰላት ሰገድን ምን አለ? ሰላም አለይኩም ካለ በኋላ አስተግፍር ላይ አው በኢባዳ ላይ እስትግፋር አለ። ለምን ያጓደልኩት ካለ ኢባዳው ላይ ሰላቱ ላይ የሆነ የጎደልኩት ነገር ካለ አላህ ምህረት ለግሰኝ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደመጣው ኢዘን ሰረፈ ሚን ሰላቲ እስተግፈረ ثلاثا ሰላት ካጠናቀቀ በኋላ 3 ጊዜ አስተግፊሩላህ ይላሉ። ወካነ ኢዛ ጀለሰ መጅሊሰን የሆነች ቦታ ላይ ቁጭ ብሎ የአላህ መልክተኛ አው ቀረአ ቁርአን ወይ ቁርአን ቀርቶ ከሆነ አው ሰላ ሰላተን ወይ ሰላት ሰግዶ ከሆነ ፊ ዱቡሪሃ ካጠናቀቁ በኋላ ሰዎች ጋር ተሰባስበው ዳዕዋ አድርገው ምክርም ለግሰው ኸይር ነገር ላይ አውርተው ከጨረሱ በኋላ የአላህ መልክተኛ ምን ይሉ ነበር? ሁሌ ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይከ። ሱብሓነላህ። አየህ እንደውም እኮ የዚህ ፈድል መጥቷል። ሰዎች የሆነ ቦታ ላይ ተቀምጠው ይሄን ካላደረጉ ወንጀል ላይ ናቸው። ወንጀላቸው እንዲታበስ ሰላም ሆነው እንዲነሱ መጨረሻ ላይ ችን ማለት አለባቸው። ሐጅ ትልቁ የዒባዳ ክፍል ከተሰራ በኋላ አላህ ምን አለ? ثم افيدوا من حيث افاد الناس ከዛ ሰዎች ወደ ጎረፉበት ሂዱት ጎሩ واستغفروا አላህን ምህረት ጠይቁ አለ። ሐጅ ላይ ቤት ንብረታቸውን ትተው ወንዶች ያንፎጣ ለብሰው ፓንት ለምን የለ ሁሉም ነገር እንደው በቃ ቀብር ምገባው እንዲ ነው ብሎ በሚያስቡበት ከዓለም ህዝብ ጋር ተገናኝተው ለበይክ አላሁማ ለበይክ ብለው ለሐጅ ስራ ላይ በወጡበት ሰዓት ላይ የተወሰኑ ስርዓት ካጠናቀቁ በኋላ ወስተግፊሩላህ ኢነላህ ገፉር ረሂም ምህረት ጠይቋል። ለይል ሰላት ጀግኖች ነው የሚነሱት አይደል? ለይል ሰላት የሰገዱ ሰዎች ምን ያደርጋሉ? እስትግፋር ካሉ ቀሊለን ሚነ ሌይሊ ማ የህጀውን ከሌሊቱ ጥቂት ብቻ ነው ይተኙት የነበረው አለ። ወቢልአስሓሪ ሁም የስተግፊሩን በሌሊቱ መጨረሻም እነርሱ ምህረትን ይለምናሉ። እስትግፋር የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እስትግፋር ማድረግ ያለብን ምክንያት ምንድን ነው ከተባለ ሳናስበው ወንጀል ላይ እንወድቃለን። እስትግፋር ካላደረግን ያቺ ወንጀል ልባችን ላይ ጥቁር ነጥብ ትደረጋለች። ከዛም ዛሬም ሲጨመር ሁለተኛው ጥቁር ነጥብ፣ ሶስተኛ ሲጨመር 3 እያለ ምን እያለ ቀልብ ምን ይሆናል? ይጠቁራል። ሐጀረል አስወድ ጥቁሩ ድንጋይ ይባላል አይደል? ከጀነት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከጀነት ሲመጣ ከወተት የጸዳ ነበር፣ ከወተት የጸዳ ነጭ ነበር። ነገር ግን የአደም ልጆች ወንጀል ያጠቁሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኛ ቀልባችን ይጠቁራል። የአላህ መልክተኛ ምን አሉ? ኢነል ሙእሚነ አንድ አማኝ ኢዛ አዝነበ ካነት ኑቅተቱ ሰውዳ የሆነች ወንጀል የሰራ ጊዜ ፊ ቀልቢሂ በቀልቡ ላይ ጥቁር ነጥብ ይደረግበታል። ፈኢን ታበ ተውባ ካደረገ ወነዘዐ ወስተግፈረ ምህረት ከለመነ ሱቂለ ቀልቡሁ ቀልቡ ንጹህ ይሆናል። ወኢን ዛደ ነገር ግን ሳይተውበት ሌላ ወንጀል ከጨመረ ዛደት ያቺ ጥቁር ነገር ትጨምራለች። ሐታ ያዕልወል ቀልቡ ዛከ ራን የተባለው ድቅድቅ ተብሎ በጣም እስኪጠቁር ድረስ አለዚ ዘከረ አላሁ ዐዘ ወጀለ ፊል ቁርአን አላህ በቁርአን ላይ የጠቀሰው ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ከላ ይከልከል ከዚህ ድርጊቱ ይልቁንም አለ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን በልቦቻቸው ላይ የነበሩት ኃጢአት ተደገደገባቸው፣ ጨመረባቸው። ስለዚህ እስትግፋር ወደ አላህ መመለስ፣ አላህን ምህረት መጠየቅ የነብዩ ባህሪ ነበር። 2 ሐዲሶችን አንስቼ የዛሬ ፕሮግራሜን በዚህ ላጠናቅቅ። አንደኛ ረሱል አለይሂ ሰላቱ ወሰላም
መዲና ተሰደው መከራው ተፈራርቆባቸው መዲና ላይ ተወሰኑ ዓመታት ቁጭ ብለው 6ኛ ዓመት ላይ ወደ መካ ዑምራ ለማድረግ ሲሄዱ ሙሽሪኮቹ ከለከሏቸው። መግባት አትችልም አሏቸው። የሁደይቢያ ስምምነት የተስማሙበትም ጊዜ የዛኔ ነበረ። 10 ዓመት ውጊያ ላይ ዋጉ። ሰሃቦቹ ግማሾቹ ተቆጡ። እንደ ዑመር አለስና አለል ሐቅ ላይ አይደለንም ነን። ታዲያ ለምንድን ነው ማንዋጋቸው? ከአላህ ቤት ይከለክሉናል ለምንድን ነው እያሉ ዑመር ኃይል ተጠቀሙ። ነብዩ ጋር ሲመጡ ዝም በሉ አላቸው። አቡበከር ጋር ይመጣሉ። አቡበከር ምን ነብዩ እንዳሉት ነው ሆነዋል። ሰሃቦቹ በቃ ቁጭት ያዛቸው። እንዴት ከአላህ ቤት እንከለከላለን? ለውጊያ አልመጣንም፣ ዒባዳ ልናደርግ ነው፣ ዑምራ ልናደርግ ነው፣ ለምን እንከለከላለን? ኋላ ያዛችሁትን እርድ ረዱ፣ ጸጉራችሁን ተላጩ ሲሏቸው አይ አሉ ሁሉም። በቃ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት አንዷ እርሶ ለምን አያደርጉም አለች። ሂደው ነብዩ ሲላጩና ሲያርዱ ተስፋ ቆርጠው ሁሉም አደረጉ። የዛኔ ከመንገድ ላይ ሲመለሱ አላህ ቁርአን አወረደላቸው። ኢና ፈተሕና ለከ ፈትሐን ሙቢና፣ እኛ ለአንተ ግልጽ የሆነን መክፈትን ከፈትንልህ፣ ድልን አጎናጸፍን አላቸው። መካ የተከፈተው መቼ ነው? በ8ኛው ዓመት ነው። ግን መንገድ ላይ የሄዱ አላህ ይህን ድል እንደሚከፍቱ ነገራቸው። የፈለግኩት ምንድን ነው? ይህንን ድል አላህ ነገራቸውና ግን ነቢዩ ምን አላቸው? ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ፣ አላህ ከኃጢአት ያለፈውን የወደፊቱንም ሊምርልህ፣ ወማ ተአኸረ አለ፣ ወዩቲመ ኒዕመተሁ ዐለይከ፣ በአንተ ላይም ጸጋውን ሊያሟላ፣ ወየህዲየከ ሲራጠን ሙስተቂማ፣ ቀጥተኛውን መንገድ ሊመራህ ከፈተልህ አላቸው። ይህን ድል ወደ ኸይር ቦታ እየሄዱ ስለ ምህረት ያወራል። ወደ ኸይር ቦታ እየተንቀሳቀሱ ስለ ምህረት ያወራል። እኔ እናንተስ ወንድሜ የት እየሄድን ነው? ምህረት የከበደን መስጊድ ተመላልሰን ሰደቃ አውጥተን እናት አባቴን ተንከባክቤ ለወንድሞቼ መልካም አድርጌ፣ ወይስ ሰርቄ አጭበርብሬ አምታትቼ ውሸት ዋሽቼ ኤክስፓየርድ ያለውን ሽጬ ሰውን በድዬ የሰው ሀቅ ወስጄ ኸምር ቤት ሩጬ ዝሙት ቤት ሩጬ የትኛው ቤት ሩጬ መጥፎ ቦታ ላይ ሄጄ ነገር ግን ምን ከበደኝ? እስትግፋር ከበደኝ። ነብዩ ላይ ግን ምንድነው? ኸይር ቦታ እየሄዱ እስትግፋር። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወላሂ በአላህ ይሁንብኝ ኢኒ ለአስተግፊሩላህ ወአቱቡ ኢለይሂ ፊል የውሚ አክሰረ ሚን 70 መራ፣ እኔ በቀን ከ70 ጊዜ በላይ ወደ አላህ ምህረት እጠይቃለሁ። ስንት እጠይቃለሁ? ስንት ይጠይቀሃል? ስንት ይጠይቀሻል? እህቴ እኔ እኮ አላህ ወደፊቱን ወንጀል የማረላቸው አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢ ወማ ተአኸር፣ ያለፈውን ወደፊት ወንጀል የተማሩት ነብይ ይህን ሁሉ ካደረጉ እኔ እናንተስ? ያ አዩሃ ናስ፣ በሌላ ሐዲስ እናንተ ሰዎች ሆይ ቱቡ ኢለላህ፣ ወደ አላህ ተመለሱ። ፈኢኒ አቱቡ ፊል የውሚ ኢለይሂ 100 መራ፣ እኔ በቀን ወደ እሱ 100 ጊዜ ምህረት አጠይቃለሁ። አብዱላህ ብኑ አባስ ረዲየላሁ ዐንሁማ ሲናገሩ ምን አሉ? ኢና ኩና ለነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ፊ መጅሊሲል ዋሂድ 100 መራ፣ እኛ አንድች ቦታ ላይ ነቢዩ ጋር ቁጭ ብለን አንድች መቀመጫ እኮ ነው፣ ነቢዩ 100 እንቆጥርላቸው ነበረ። ነቢዩ ሲሉ እኛ እንቆጥራለን 100። ምን ሲሉ? ረቢ ግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሂም፣ ጌታዬ ማረኝ፣ አንተ አዛኝ ነህ፣ ምህረት ያለ ጌታ ነህ፣ ምህረትን ለግሰኝ። አቡበክር ስዲቅ ረዲየላሁ ዐንሁ ትልቅ ቦታ ላይ ሰላት ቦታ ላይ ሆኖ እስቲ ምለምነውን ዱዓ አስተምሩኛል። ምለምነው ዱዓ ጥሩ ነገር እስቲ ይወፍቁኛል ያመላክቱ ሲሏቸው ነብዩ ለአቡበክር ምን በለው? አቡበክር የኡሙ ኢማን የያዘ አቡበክር የሁሉንም ውለታ መልሻለሁ። የአቡበክር ሲቀርብ ብለው ለአቡበክር የመሰከሩለት ጀነት የተመሰከረለት አቡበክር ምን በሉት አሉ? اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور الرحيم. اللهم الله إني ظلمت نفسي ظلما كثيرا، أني نفسي بزو بدل بديات الله، ولا يغفر الذنوب إلا أنت، ምህረቱን የሚሰጥ ደግሞ ወንጀል የሚምር ደግሞ ካንተ ውጭ ማን የለም። ፈግፊር ሊ መግፊረተ ሚን ዒንዲከ፣ ካንተ ዘንድ የሆነ ምህረትን ለግሰኝ። ኢነከ አንተል ገፉር ረሂም፣ አንተ እጅግ አዛኝ ሩህሩህ ጌታ ነህ። አዎ ወኢኒ ለገፋሩን አለ አላህ፣ እኔ መሐሪ ነኝ
ሊመን ታበ ለተመለሰ ወአመነ ላመነ ወዐሚለ ሷሊሃን መልካም ስራ ለሰራ ثم اهتدى ከዛም ቀጥተኛው መንገድ ለተመራ ይሄ በላ እንዲነሳ ጦርነቱ እንዲነሳ ሀገር ሰላም እንዲሆን ዓለም ሰላም እንዲሆን ኑሮ እንዲስተካከል ጭንቀት እንዲወገድ ትፈልጋለህ ትፈልጋለሽ እፈልጋለሁ እንፈልጋለን ሁላችንም ማለት ምን እናድርግ استغفار ما لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارن ሁሌ يا الله ማረኝ ወንጀለኛ ነኝ ብሎ ራሱን ምህረት የጠየቀ ወደ አላህ የተመለሰ ሐሳብ ጭንቀት ካለ አላህ ያላቅቀዋል ጭንቀቱን ያስወግድለታል ክራውድ ያለበት ነገር ካለ ነገሮቹ ጥብቅ ካለበት አላህ ይከፋፍትለታል ورزقه من حيث لا يحتسب رزقንም ካላሰውተ ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ምህረት ጠይቀው ወደሱ ተመልሰው ምህረት ተደርጎላቸው ከሚንበሻበሹ ሰዎች አላህ ያድርገን ከሚንበሻበሹ ሰዎች አላህ ያድርገን ነገ የውመል ቂያማ መዝገባቸውን በቀኝ እጃቸው ከተሰጣቸው ባሮች ማቀል አላህ ያድርገን ከቂያማ ቀን ውርደት አላህ ይጠብቀን ያ አላህ ከዛሽ ቀን ቅጣት አላህ ይጠብቀን ከዛሽ ቀን ድንጋጤ አላህ ይጠብቀን ያ አላህ ስራችንን አላህ ያግራልን መልካም ስራችንን ገር በገር አላህ ያርግልን መዝገባችን በእስትግፋር የተሞላ አላህ ያርግልን ሁሌ ምህረት ምን ጠይቅ አላህ ያድርገን ሁሌ ምህረት ምን ጠይቅ አላህ ያድርገን ወደሱ ምን እንመለስ አላህ ያድርገን ወደሱ ተመላሾች አላህ ያድርገን ወደሱ ከሚሸሹት አላህ ያድርገን በሱም ከሚመኩት አላህ ያድርገን እሱም ብቻ አምነው እሱም ብቻ ይዘው ህይወታቸው ከሚያልፍባቸው ሰዎች ማከል አላህ ያድርገን ኻቲማችን ያማረ አላህ ያርግልን ኻቲማችን ያማረ አላህ ያርግልን ዱንያ አኺራችን በአጠቃላይ የተስተካከለ አላህ ያድርግልን ጭንቀታችንን አላህ ያስወግድልን ሀገራችንን ሰላም አላህ ያርግልን ሰላም አላህ ያርግልን በላውን አላህ ያንሳልን ጭንቀቱን አላህ ያስወግድልን ሰላም አላህ ያርግልን የተጨነቀን ከጭንቀቱ አላህ ይገላግልን የተጨነቀን ከጭንቀቱ አላህ ይገላግልን ስራ የሌለው አላህ ስራ ይስጠው ትዳር የሌለውም ትዳሩ ያማረ አላህ ያርግልን ያማረ ትዳር አላህ ይለግሰው ለእህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችንም ሷሊ ሚስት አላህ ይለግሳቸው ልጅ የሌለውም አላህ ልጅ ይለግሰው የተጨናነቀ ኑሮ ያለውን ያ አላህ ጭንቀቱን አላህ ያስወግድልን ሰላም አላህ ያርገው ያ አላህ አክሱም ያሉት ወንድሞቻችን አላህ ይርዳቸው ያ ረብ አንተ ወርዳቸው በእንደው በእነሱ ላይ የዘለሙትን የበደላቸውን ያ አላህ የእጃቸውን አንተ ውስጣቸው ዛሊሞችን አንተ ቻይና ቃዲርነ ሁሉን ነገር አድራጊ የሆንክ ጌታን ያ አላህ ቁድራን ሻይነትን ኃያልነትን በእነዚህ ሰዎች ላይ አሳየን ወንድሞቻችንን የበደሉብንን እህቶቻችንን የበደሉብንን ያ አላህ ኃያልነትን በእነሱ ላይ አንተ አሳየን اللهم انصر الاسلام والمسلمين واذل الشرك والمشركين ودمر اعداءك واعداء الدين اللهم انصرنا ولا تنصر علينا اللهم انصر من نصر الدين واخذل من خذل المسلمين اللهم انصر المجاهدين في كل مكان اللهم انصر المجاهدين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في أقصوم يا رب العالمين يا أكرم الأكرمين يا ذا الجلال والإكرام اللهم أنت السلام ومنك السلام فأنزل علينا السلام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم اغفر ذنوبنا واستر عيوبنا اللهم اغفر ذنوبنا وأنت خير الغافرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته